አሁን እኮ በዝሙት የሚተዳደሩ የኛ ልጆች ናቸው። ወደው አይደለም ዝሙቱን ፈልገውት እኮ አይደለም አጥተው ነው። በቃ ችግራቸው ነው። እቤት እኮ የሚያስተዳድሩት ሰው አለ። እነዚህ ሰዎች አሁን እዚህ ራቁታቸውን ቆመው መስመር ላይ የምታያቸው እቤት የሚያስተዳድሯቸው ሰው የሚያስተምሯቸው ልጆች አሉ። ደግሞ እኮ እነዚህ ልጆች ዲግሪ ያላቸው ናቸው። እነዚህ ልጆች ያልተማሩ እንኳን አይደሉም፣ ፊደል ያልቆጠሩ አይደሉም፣ መስራት የማይችሉ አይደሉም። እነዚህ ልጆች እኮ መባ ይከፍላሉ ይቅር በለኝ ብለው ተስለው እኔ ያወራቸው ልጆች አሉ። አንዳንዶች እውነት ለመናገር በጣም ያሳዝናል፣ ያስለቅሳል። ወደ ሌላውን ቀጥል። እውነት ያው የሁላ የሚጮህ ያው መቼስ እንድንነቃ ለመናገር ሰው ፊት ማልቀስ ስለማልወድ ነው። እውነት ለመናገር ይቅር ያልኩ ለዛ ነው። ታሪካቸውን ስትሰማ በጣም ያሳዝኑ፣ ያስለቅሱ። ቤተክርስቲያን እንዴት እንደሚወዷት እንዴት እንደሚያከብሯት ምናምን ይገርማል። ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት ለሌላው መኖር፣ መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለም ምን ብሏል ጌታ? የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን ነው። ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚህች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ። በሰው ከሚሆነው በቀር በእናንተ አንዳች ነገር አልደረሰም ይላል። ማለት ማንም ሰው ላይ መከራ ቢወርድ ሌላው ሰው ላይ ደርሶ ማያቅ መከራ ሊደርስበት አይችልም። አዲስ ነገር አይሆንባችሁም። ያለና የነበረ ነገር ነው እናንተ ላይ የሚደርሰው ይላል። አንድ በሰው ከሆነው በቀር በእናንተ አንዳች አልደረሰም ይልና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ይላል። ስለዚህ እግዚአብሔር ሌላ ቃል የገባልን በሰው ያልደረሰ አይደርስብንም። አንድ ሁለተኛ ከምንችለው በላይ አንፈተን፣ ከምንችለው በላይ እንድትፈተኑ አይፈቅድም ይልና ከፈተናው ጋር ደግሞ አብሮ መውጫውን ያዘጋጅላችኋል የሚል ይህንን ቃል ሁሉ ማስታወስ ያስፈልጋል ማለት